አንዳንዱ ገገማ ልጅን ያጠፋል። አንዳንዱ ግን ሀገራችንን ለማስጠራት ከብዙዎቻቸው እንባ ከፈሰሰ ብዙዎቻቸውን የብዙ ቤት ገብተው እንባ የሚያብሱ ናቸው። አንዳንዱ ግን በወለዱት ልጅ ግን ይጨክናል ማለት ነው። አባትና እናት በዚህ ልክ በጣም ነው ወላሂ ዘግናኝ የሆነ ስራ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ የራህማ ቤተሰቦች ሁላችሁንም ሰላም ብያለሁ። እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። እሱ ምን መሰላችሁ? እግራችን ወላሂ ወዴት የሄደ እንደሆነ እኔ አላቅም። በጣም ነው የሚያስጠላው። በጣም ነው እንዲህ ብስሚላ አባት እናት በዚህ ልክ በልጃቸው የሚጨክኑ እንዴት የሰውንሽ ልጅ እንደ በሬ እንደ ከብት እንደ በግ እየሸጡ እየነዱ ነው ያሉት ማለት ነው። ሰው ተቀናጅቶ ሰው እንትን ብሎ ማለት ነው ተደራጅቶ በዚህ ልክ አባት እናት ልጄ ጠፋ ልጄ ገባ እያለ ስንቱ ነው ፍለጋ ላይ ያለ በልጁ ናፍቆት እየተሰቃየ ያለ ጭራሽ በባዳ ሰው ሲታገድና የማይሆን ቦታ ሲገኝ አስፋልት ዳር ወጥቶ የእነሱን እንትን ልመና ላይ ሊያውሏቸው ሰው በዚህ ልክ በሰው ልጅ ሲጠቀም በጣም ነው የሚያስጠላው። በጣም ከባድ ነው። ከእንደዚህ አይነት ነገር አላህ ይጠብቀን፣ ከእንደዚህ አይነት ፈተና። እሱም እንደዛ ለምን አልሽ ያልሽበት ምክንያት ምንድን ነው ልትሉኝ ትችላላችሁ። ያው እንደምታዩት በምስሉ ላይ ማለት ነው ይሄ ልጅ ወላሂ ከቤተሰቡ ነው ተነጥቆ የመጣው ማለት ነው። ያው እናሳድጋለን ብለው ነው የሚያመጧቸው። የሆነ ምክንያት አድርገው ነው ከገጠር ይዟቸው የሚመጡት ማለት ነው። አምጥቶ ደግሞ ይሰበስባቸውና እንትን ሚል ራሱን የቻለ ማለት ነው። በቃ አስመጭና እንዳስላኪ በሉት ኸላስ እንደ ማከፋፈያ አምጥቶ አንድ ቤት ነው የሚያስቀምጧቸው። ከዛ መቶ ደግሞ ሌላ ሰው ይረከባቸዋል። እና ምንድነው የሚያደርጓቸው? መንገድ ዳር አውጥቶ መለመኛ ነው የሚያደርጓቸው ማለት ነው። ይለምኑባቸዋል። በጣም ዘግናኝ የሆነ ስራ ነው። ሌላኛው ደግሞ ያውን ምስል ላይ ያያችሁት ህጻን ልጅ ደግሞ ታስሮ እንዴት እንደታሰረ ወላሂ ብታዩ በጣም ነው እንጀታችሁ የሚበላችሁ ማለት ነው። እንዳለ እጅ እግሩ ታስሮ አይኑ ራሱ ነው ጉዳት ደርሶበታል ማለት ነው። ጭራሽ ሰዎቹ አይነውጣ እንደዛም ሆኖ የሰውን ልጅ አፍነው ሲገቡባቸው አጋላጭ ሲገባባቸው ደግሞ ጭራሽ እንዴት እንደተፍጨረጨሩ እንዴት አድርጎ እንዴት እንደሚያወጧቸው ደህና የሚሰራ እንዳለ ሁላ አስጠያፊው ነገር የሚሰላ በየቤቱ በየጓዳው ሞልቷል። ሁሉም የማይሰራ ነገር የለም፣ ያልተሰማ ነገር ነው እንጂ አላህ ኸይሩን ነገር ያሰማን። የምንሰማው የምናየው ነገር በጣም ዘግናኝ የሆነ ነገር ነው። ለእነኝህ ጀግና ጋዜጠኞች ደግሞ ወላሂ ቢሸለሙ ኢንተርቪው እንኳን ሊደረጉ እነሱ ሰዓት የላቸውም፣ ሰከንድ ደቂቃቸውን አያባክኑም። እነሱ የሚንቀሳቀሱት በየሰከንዳቸው በየደቂቃ ነው ማለት ነው። እኔ እንጃ ሳያገቡ እንዳያረጁ ነው እኔ የምፈራው ማለት ነው። እኔ እንጃ ወላሂ እነሱ የሚሰሩት ስራ እነሱን ለማድነቅ አይቻልም። ብዙ ናቸው ማለት ነው። ወንጀለኛ እየበዛም እንዳለ ሁላ እነሱም ደግሞ እየበዙ ነው ማለት ነው። በጣም ነው ደስ የሚለው። ሁለተኛው ነገር ደግሞ አንዷን ባለፈው ሰክሮ እየገባ ሚስቱን የሚቀጠቅጥ ባል ብዬ አምጥቼላችሁ ነበረ። እዛው ላይ ነበረ ሚጧ መጣ። እሱ እየቀጠቀጣት ጊዜዋም 9 ወር ብትገባም ገና ሚጧ አልጀመራትም ነበረ። እሱ እየቀጠቀጣት ነበረ ሚጧም የመጣው። ይሄ ጀግናው ጋዜጠኛ ይሄ ነበረ። እሱ ነበር ሲሮጥ የገባው። ሰውዬው ሂዷል እንዲጠጣ ማለት ነው። ደብድቧት እና ይሄ ልጅ ነበረ ያዋለዳት የነበረው። እና እንደዛም ሆኖ ግን ሱብሃንአላህ ልጁ ብዙ መከራ ያየ 1 ወር ባልሞላው ሰዓት ብዙ ስቃይ ብዙን መከራ ነው ያየው። በዚህ ልክ ወይ እስከሚባል ድረስ ማለት ነው። እናትም ጨከነች፣ አባትም ጨከነ።
አዑዙ ቢላሂ ሚነ ሸይጣን ረጂም። ሐስቡነላህ ወኒዕመል ወኪል። በጣም በጣም ምን እንጃ አዑዙ ቢላሂ መስማት ራሱ እስከሚያስጠላ ድረስ ማለት ነው። ከዛ ይህ ልጅ ተወለደ። ከተወለደ በኋላ ደግሞ ያው ከሐኪም ቤት ተመለሱ። ከባሏም በጣም ተጣልተው ነበረ። ባሏም ያው ታረቁ። አሁን ደህና ላይ ነው ያሉት እንበለው እንግዲህ። እንደዛም እየሆኑ ያሉ ያው ከባለቤቷም ጋር ታረቁ። ወደ ቤት ተመለሰች ማለት ነው። በተመለሰችበት በስንተኛው ቀን ይሄ ልጅ ይጠፋል ማለት ነው። ማን ነው ይዞት የሚጠፋው? የሰውየው ወንድም ማለት ነው። እሱም ይዞበት የሰውየው ወንድምስ በምን ምክንያት ነው ይዞት የጠፋው? ምንስ ሊያደርገው ነው? ይሄንን ህፃን የልጅ ናፍቆት ኑሮበት ነው ወይስ ህፃኑን ፈልጎት ነው? ከአባት እንዳቱስ እንዴት ይለየዋል ልትሉኝ ትችላላችሁ። ጥያቄም እንዳይፈጥርባችሁ እነሱ ሐስቡነላሁ ወኒዕመል ወኪል የሆነ አምልኮ ነገር አላቸው ማለት ነው። ለሱ መስዋዕት ሊያደርጉት የ5 ቀን ሜቢ እንደዛ አካባቢ ነው መስዋዕት ሊያደርጉት ነበር ማለት ነው ከበግ ጋር። አስቡት እስኪ አራኡዙ ቢላ የሰውን ልጅ ነፍስን ከሰው ጋር ከበግ ከእንስሳ ጋር አመሳስሎ ሊሰጡት ነበር ማለት ነው። ከዛ ይሄንም ልጁን የሰረቀው ማን ነው? ወንድሙ። ኧረ አዮ ባዮ የሚባል ነገር አለ። ኧረ በጣም ነው የሚግርም አለኝ ለማለት ነው ስሰማው። አከሌ የእንትና ዘር ነው፣ አከሌ የእንትና ዘር ነው፣ ስለዛ ከኛው ዘር አይመጣጠንም፣ ግዴታ ልጅ መገደል አለበት ብለው ግግም። ከዛ ከወሰዱበት እንደምንም ብለው ተፍጨርጭሮ ደግሞ የተወሰነ ቀናቶች እንደቀሩት ነበር ይዞት የመጡት ልጁን ማለት ነው። አልሐምዱሊላህ ልጁ ወደ አባት እናት ቤት ተመለሰ። የወሰዱት ደግሞ የሰውዬው እናትና እህት ወንድም እስር ቤት ገቡ። እነሱ ከገቡ በኋላ ህፃኑ መጣ። ከመጣ በኋላ የተወሰነ ሰዓታቶችን ከዋለ በኋላ ደም ነው የተፋው ማለት ነው። ደም በጣም ነው ኃይለኛ ደም የተፋው። ኡዝቢላሂ ሚነሸይጣኒ ረጂም። ከዛስ ባልም እንደዛው በጣም ነው እሱም እንደዚሁ ቤት አልነበረም። እንግዲህ ሌላ ቦታ ነበር እያንገዳገደው መጣ። እሱም ምንም ቢባል ምንም እንትን ሊል አልቻለም ማለት ነው። ሱብሃንአላህ። ኧረ አውዙ ቢላሂ ከእንደዚህ አይነት ነገር አላህ ይጠብቀን። መጨረሻችን ደግሞ አላህ ያሳምርልን። እንደዚህ በተጨማላለቀ ለሰይጣን መኖር ማለት እኮ ነው። የፈጠርን ፈጣሪን ረስቶ ለሰይጣን መገበር፣ ለሰይጣን መኖር ማለት ነው። እንግዲህ ሰውየው መጣ። ከመጣ በኋላ ይቷም ነበረች። ብዙ ተጨቃጨቁ። ብዙ እያወሩ እያለ እንግዲህ ልጁን አምጥተነዋል እና ሲሉት ልጇል እንዲ አልሞተም ወይ ብሎ እዛም ፉር ብሎ እሱ ራሱ በጣም ነው ደም እንትን የካፉ የወጣው ማለት ነው። ሱብሃንአላህ። አረ ስለነሱ ቢወራ ራሱ በጣም ነው የሚዘገን ነው። እና መጨረሻ ውስጥ እንዴት ሆነ? ልጁ ተመለሰ። አዎ ልጁ ተመለሰ። ድጋሚ ደግሞ ከተመለሰ በኋላ የተወሰነ ጊዜ እንደቆዩ አባትና እናት ተመካክረው ጭራሽ መጀመሪያ ያመጡበት ቦታ መልሰው ሊወስዱት ማለት ነው፣ ሊሰውቱት። አይገርምም? አባትና እናት በዚህ ልክ ልጅ ቢሞት ልጅ ይተካበታል። እኔ ግን ባልን ማጣት አልፈልግም። ሱብሃንአላህ። በጣም ከባድ ነው። በጣም አስጠያፊ የሆነ ነገር ነው። እንደዛ እንዴት እናት በልጇ ትጨክናለች? እንዴት የፈለገም ነገር ቢሆን እንዴት ሆና እንደወለደችው ደግሞ ታውቃለች። ለዚህ ደረጃ አላህ ያበቃት ልጅ አሁን እንደፈለገች ዝም ብሎ በራሷ የምታገኘው መስሏታል። አላህ እስከሰጣ ድረስ ነው እንጂ ስንት ልጅ ናፍቆት የሞት እየጓጓ እያለ የሷው ደግሞ ጭራሽ የባሰውን እኔ ባሌን ከማጣ ፍቅሬን ከማጣ ልጄን ባጣ ይሻለኛል ብላ ድምድም ነው በቃ 4 ነጥብ ዘጋችሁ ማለት ነው። እና በጣም ያስጠላ፣ በጣም አስጠያፊ ነገር ነው። አገራችን ወዴት እየሄደ ነው በማለት ነው። እና አባትና እናት ጨክነዋሉ። ይኸው ወዘን ቀብረነዋል ብለው ልጁ መቃብሩን እየቆፈረ ነው ማለት ነው። ሱብሃንአላህ። እዛ ግን ሲቆፈር ማለት ነው ወላሂ የታየው ሌላ ነገር ነው። እሱ ግን ልጁን ወስደን ቀብረነዋል። ያው ካርቶን ውስጥ አሽገው ማለት ነው። ከእንደዚህ አይነት ነገር አላህ ይጠብቀን።